እንኳን ደስ አላችሁ! ያ ተናፋቂው ሁለት መስመር ታይቷል። አሁን በውስጣችሁ አዲስ ተአምር መፈጠር ጀምሯል። ነገር ግን ከደስታው ጎን ለጎን ፍርሃትና ጭንቀት ሊሰማችሁ ይችላል። ምን ብበላ ይሻላል? የትኛው እንቅስቃሴ ነው ልጄን የሚጎዳው? ለምንስ እንዲህ ደከመኝ? የሚሉ ጥያቄዎች በአእምሯችሁ ይመላለሳሉ። ጤና ይስጥልኝ። ወደ ማማ ሄልዝ ኤዱ እንኳን በደህና መጣችሁ። ሚድዋይፍ ኤፍሬም ነኝ። የመጀመሪያዎቹ 12 ሳምንታት ወይንም 3 ወራት የጽንሱ ዋና ዋና የሰውነት ክፍሎች የሚቀረጹበት፣ ልቡ መምታት የሚጀምርበትና አእምሮ የሚፈጠርበት ወሳኝ ወቅት ነው። በእነዚህ ውስን ደቂቃዎች ይህንን ወሳኝ ወቅት በሰላም እንድትሻገሩና የሚረዳችሁን ሙሉ የመጀመሪያ 3 ወራት መመሪያ በዝርዝር እናያለን። በፍጹም መደረግ የሌለባቸው ወይንም ዘ ሬድ ፍላግስ። የመጀመሪያው ያለ ሐኪም ትዕዛዝ መድኃኒት መውሰድ ወይንም በእንግሊዘኛው አጠራር ሰልፍ ሜዲኬሽን። በመጀመሪያዎቹ 3 ወራት የጽንሱ አካል ገና በመገንባት ላይ ስለሆነ ለራስ ምታት ወይም ለጉንፋን የሚወሰዱ ተራ መድኃኒቶች እንኳን ጽንሱ ላይ አካል ጉዳት ሊያደርሱ ይችላሉ። ማንኛውንም መድኃኒት ከመዋጦ በፊት ባለሙያን ያማክሩ። ሁለተኛ፣ ከባድ ስራና ክብደት ማንሳት። ማህፀን ገና ለጋ ነው። ከባድ ዕቃ ማንሳት ወይም ራስን ከልክ በላይ ማዳከም የጽንስ መቋረጥ ወይንም ሚስካሬጅ ስጋትን ይጨምራል። ሶስተኛው ከፍተኛ ሙቀትና ሳውና። በጣም በሞቀ ውሃ መታጠብ ወይም ሳውና መጠቀም የጽንሱን የነርቭ ስርዓት እድገት ሊጎዳ ይችላል። አራተኛ ጥሬ ምግቦችና ያልተፈላ ወተት። ጥሬ ስጋ፣ ያልተቀቀለ እንቁላል፣ ያልተፈላ ወተት ሊስቴሪያ ለሚባል ባክቴሪያ ያጋልጣል። እነዚህ ደግሞ በቀጥታ ጽንሱን ሊጎዱ ይችላሉ። የግድ መደረግ ያለባቸው ወይም ደግሞ ዘመስት ዱስ። የመጀመሪያው ፎሊክ አሲድ መጀመር። እርግዝናው እንደታወቀ ወይም ከመታወቁ በፊት 3 ወር ቀደም ብሎ ሊሆን ይችላል። ፎሊክ አሲድ መውሰድ የልጁ የጀርባ አጥንትና የጭንቅላት ክፍል እንዳይጎዳ ያደርገዋል። ሁለተኛ የመጀመሪያ ምርመራ ወይንም አንቲናታል ኬር። እርግዝናው መኖሩን በደም ምርመራ ማረጋገጥና ጽንሱ በትክክለኛው ቦታ ወይንም በማህፀን ውስጥ መሆኑን በአልትራሳውንድ ማየት በጣም አስፈላጊ ነው። ሶስተኛ ውሃ መጠጣትና እረፍት። ሰውነቶ አዲስ ህይወት ለመፍጠር 24 ሰዓት እየሰራ ነው። ስለዚህ በቀን ቢያንስ ከ2 እስከ 3 ሊትር ውሃ ይጠጡ። በቀን ውስጥ ለጥቂት ደቂቃዎች ጋደም ብሎ እረፍት ማድረግም ግድ ይላል። የማለዳ ህመም ወይንም ሞርኒንግ ሲክነስ። ማቅለሽለሽና ማስታወክ በእነዚህ ወራት የተለመደ ነው። ይህንን ለመቀነስ ጠዋት ካልጋ ሳይነሱ ደረቅ ብስኩት ወይም ቆሎ መቅመስ። ምግብን በአንድ ጊዜ በብዛት ከመብላት ይልቅ በትንሽ በትንሹ በየ2 ሰዓቱ መመገብ። ሌላኛው የዝንጅብል ሻይ መጠጣት። እነዚህን ተግባራት መከወን የማለዳ ህመምን ለመቀነስ ጉልህ አስተዋጽኦ ይወስዳል። የሚከተሉትን ካዩ በአስቸኳይ ወደ ሆስፒታል ይሂዱ። አንደኛ ከማህፀን ደም መፍሰስ። ሁለተኛ ከፍተኛ የሆድ ቁርጠት ወይንም ክራምፒንግ። ሶስተኛ ከመጠን ያለፈ ማስታወክ፣ ውሃ እንኳን መያዝ ካልተቻለ። የመጀመሪያዎቹ 3 ወራት የአንድ ትልቅ ጉዞ ጅምር ናቸው። ራስዎን በመንከባከብ ለልጆ ጤናማ መሰረት ይጣሉ። ይህ ቪዲዮ ከጠቀማችሁ ላይክ በማድረግ ለሌሎች እናቶች እንዲደርስ አድርጉ። ስለ መጀመሪያዎቹ 3 ወራት ያጋጠማችሁ ልዩ ስሜት ወይም ጥያቄ ካለ ኮሜንት ላይ ጻፉልኝ፣ እኔው ራሴ መልስላችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።